ጄሎ ጋዴን የሞት ድግስ ማህበር መጣጫው ስፍራ። በኢትዮጵያ ሰማይ ስር በደል በርክቶ ነበር። በሰላም እጦት እዚህም እዚያም የሚደረጉ ኩርፊያዎች፣ የታመቀ ቁጣ፣ የተናፈቀ ነፃነት፣ በጉጉት የሚጠበቅ ዲሞክራሲ፣ ዥንጉርጉር ትናንት፣ ያልጠራ ሰማይ፣ እኒህ ሁሉ የአንድ ጀንበር ጥያቄዎች አልነበሩም፣ ዘመን እየተፈራረቀ ያጠራቀማቸው እንጂ። የሶማሌ ክልል ውስጥ ከለውጡ በፊት ሲታዩ የነበሩ የሰብአዊ መብት ጥሰቶች በኢህአዴግ ወቅት በተለያዩ ሀገራችን ክፍሎች ከነበሩ በጎላ መልኩም የሚነሱ ናቸው። በአጠቃላይ በሁሉም የሀገራችን አካባቢዎች አንዱ ለለውጡ መነሻ የሆነው የሰብአዊ መብት ጥሰቶች አሉ፣ የመልካም አስተዳደር ችግሮች አሉ የሚል እንደነበር ይታወቃል። ከለውጡ በፊት እና ከለውጡ በኋላ በትንሽ ምሳሌ ለመናገር አንድ ሰው እስር ቤት ውስጥ ቆይቶ ለብዙ አመታት ከእስር ቤት ሲወጣ ያለው ላይፍ ሁለት ነው። እስር ቤት ውስጥ የነበረህ ላይፍ እንዴት ነበር፣ ከእስር ቤት ውጪ ከወጣህ በኋላስ ምን ይመስላል የሚለው ነው። ከለውጡ በፊት የነበረው የሶማሌ ክልል እስር ቤት ውስጥ እንዳለ ሰው ቁጠራ በብዙ ነገር ማለት ነው። ያን ማለት የፈለኩበት በምንድን ነው? እንደ መንግስት ነበር፣ የክልል መንግስት ህገ መንግስት የሰጠው መብት አለ፣ ግን ያንን ረን የማድረግ አቅም አልነበረም። የህዝቡ ጥያቄ ሌላ፣ ስልጣን ላይ የነበረው አካል ደግሞ የህዝቡን ጥያቄ እንዳይወጣ ያደናቅፋል ለውጡ። ስለዚህ እንደውም መጋቢት 24 ለውጡ ከመጣ በኋላ የተወሰነ እስከ ሐምሌ የሄድበት ምክንያት የነበረው አካል የለውጡ ደጋፊ አልነበረም፣ አደናቃፊው ነበር። መጣብኝ ብሎ ስለማስብ ማህበረሰቡ ለውጥ መጣልኝ ይላል፣ ስልጣን የነበረው አካል ደግሞ ለውጥ መጣብኝ ይላል። ይህን ኮንትራዲክሽን ምስለ ነበር ነው። ሶማሌ አኩሪ ታሪክን የታጠቀ ወዲያ ከግመሉ ቁም ነገር የሚያወጋ ወዲህ ደግሞ ከወዳጁ በፍቅር የሚኖር ኩሩ ህዝብ ነው። ታሪክን ያነሳን እንደሆነም ጀግና የሀገር መሪዎችን የፈጠረ የሀገርን ምንነት ቀድሞ የተረዳ የጀግና ውሃ ልክ አርበኞችን የፈጠረ ኩሩ ህዝብም ነው። ታዲያ ከታሪኩ ማን ፈቀቅ አደረገው? ተባለ ያን የሚባለው እንግዲህ አርብቶ አደር አካባቢ ያሉ ህዝቦች ገና ለአብዮታዊ ዲሞክራሲ አስተሳሰብ አልበቁም። እንግዲህ የሰማነው ነው ይሄን እና አብዮታዊ ዲሞክራሲ ስርዓት ደግሞ እንደ ስርዓት በግለሰብ ደረጃ ነው አንድ ሰው በቃ አልበቃ የሚባለው እንጂ በጣም ጥሩ አብዮታዊ ዲሞክራት ያን ጥሩ ከሆነ ማለት ነው አብዮታዊ ዲሞክራት ሊሆን የሚችል ሶማሌ ይኖራል። በጣም ደግሞ አብዮታዊ ዲሞክራሲ የማይገባው ትግሬ ሊኖር ይችላል። እዛ አካባቢ በህዝብ ደረጃ ካታጎራይዝ አድርገህ እነዚህ ይገባቸዋል እነዚህ አይገባቸውም ማለቱ ትክክል ነው ብዬ አላስብም። ሶማሌ የሚጨቁንበት ሶማሌ ሌላው ማህበረሰብ ሌላ የመሀል ሀገር ተወላጅ ሌላ ኢትዮጵያዊ ዜጋ የሚጨቁንበት ክልል ነው የነበረው። እንደ መንግስት ስትራቴጂ እንደ መንግስት ስትራክቸር ያልነበረበት ክልል ነው ለማለት ይቻላል። ከፌደራል መንግስቱ ጋር ፍትጊያ ውስጥ የነበሩ ነፃነታችንን ተውልን ራሳችንን እናስተዳድር፣ አይ ራስን አታስተዳድርም፣ መች አቅም ኖሮ ደግሞ ሶማሌ ሆነ ዝም ብለህኛ በምንሰጠህ ተልእኮ ስራ፣ አይ እንደዚህ መስራት አልችልም፣ እየተቀያየረ ፕሬዝዳንት እየተቀያየረ በ8 ወር በ6 ወር የሚቀየሩ ፕሬዝዳንቶች ነበሩ በክልላችን ማለት ነው። የሶማሌ ክልላዊ መንግስት ከዚህ ቀደም በሞግዚት የሚመራ ህዝብነት የተነፈገው ልቆ ታሪክ አዝሎ የታሪኩን ያህል የሀገር ጠባቂነቱን ያህል ባሻው የማይመክር የሀገር ጉዳይ እንዳያገባው የተደረገበት ዘመን ትዝታው የዛሬን ያህል ቅርብ ነው። የነበረው ጥያቄ የሀገር ባለቤት እንሁን፣ ዳር ድንበር የሚጠብቅ ማህበረሰብ ነው። ኢትዮጵያ ረጅም ድንበር ካላቸው አገራት ሶስቱ ሶማሌ ክልል ያዋስናል። ጅቡቲም፣ ሶማሊያም፣ ኬንያም ድንበር ይዋስናል። ይሄ 3000 ኪሎ ሜትር ድንበር የሚጠብቀው ማህበረሰብ ከመሀል ፖለቲካ ማራቅ ማለት ከባድ ነው። በሀገር ዕጣ ፈንታ ላይ እንወስን፣ የአንድ ሀገር ነው ያለን። ህገ መንግስቱ ግዛ ያስቀምጣል። አንድ የፖለቲካና የኢኮኖሚ ማህበራዊ ህዝብ መፍጠር ነው ይላል። እንዴት ይፈጠራል? የሚመራበት የፖለቲካ ስርዓት ተውቱ ከህገ መንግስቱ ጋር ይጋጫል። ክልሉ ክልል ሆኖ ከተመሰረተበት ጊዜ ጀምሮ የሰላም አየር የሰፈነለት ቢመስለውም እያደር ቀንበር እያደር ጭቆና ሊያጠው አልቻለም።
ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ የግፉን ጽዋ የጠጡ ከሞት በር የተመለሱትን ሰዎች አገኘናቸው። ከክፉ ትዝታቸው መገናኘት ባይፈልጉም ጀሃነም ነው ሲሉ የነገሩንን ስፍራ ከክፉ ትናንት እየቆነጠሩ ያውጉን ጀመር። ያ የምትመለከቱት ክፍል ቁጥር 18 ይባላል። የሃይማኖት አባቶች አሊያም የቁርአን መምህራኖች ተሰብስበው የታሰሩበት ክፍል ነበር። አሸባሪዎች በሚል ነበር የታሰሩት። እነሱ ግን እንኳን የተባለውን ሊሆኑ ከጅግጅጋ ከተማ እንኳን ወጥተው አያውቁም ነበር። በዚህ ክፍል ውስጥ ከ700 በላይ እስረኞች ነበሩ። እንኳን ለመተኛት ለመቆሚያም የሚሆን ቦታ አልነበረውም። በእግር ነበር የምንጠቀጠቀው። waxaan xasuustaa maalin maalmaha kamida waa iska nooc qosol geli dadkii tacadiga wax ka geysta kamid ah አስታውሳለሁ ከለታት ባንዱ ቀን እዚህ ታስሬ ከነበርኩበት ክፍል አውጥተው እዚህ ስፍራ ላይ የዚህ የማረሚያ ቤቱ ኮሚሽን ጋር መጡኝ። በወቅቱ እየቃሙ ነበር። አብሮት የጎዴ ከተማ ማረሚያ ቤት ኮሚሽነር፣ የዚህ ማረሚያ ቤት አዛዥና አንድ የልዩ ኃይል ፖሊስ አዛዥ አብረው ይቅሙ ነበር። እዚህ ካመጡኝ በኋላ ከሁለቱ እጆችህ አንዱን ምረጥ፣ የትኛው ቢሰበር ይሻልሃል የሚል ጥያቄ አቀረቡልኝ። የሰው ልጅ ነኝ፣ የትኛውን እጄን ልምረጥ? ግራዬን ወይስ ቀኝን? ከራሴ ጋር ትግል ላይ ያለው የማረሚያ ቤቱ አዛዥ በያዘው ዱላ አናቴን መታው። ደሜም እሱ ላይ ተረጨ። ልብሱን ነክቶታል። ከዚህ አማራጭ ስለሌለኝ ግራ እጄን አስቀመጥኩ። በያዘው አጭር ዱላ እጄን በተደጋጋሚ ቀጠቀጠኝ። ስወራጭ 3 ቦታ ተሰበረ። ዳግም የተሰበረውን እጄን እንደገና እንዳስቀምጥ በማድረግ 4 ጣቶቼን ሰባበሩ። እየቃሙ በእኔ መሰቃየት ይስቁ ነበር። ይህ ተግባር አንድ ጤነኛ የሆነ ሰው ልጅ ሊፈጽመው የማይችል የግፍ ጥግ ነው። የጊዜውን አገዛዝ መቃወም እስርን አስከትሎባቸው ከእስር ቤት ሲንከራተቱ ዓመታት አልፈዋል። ታዲያ እግር ከብረት የታሰረው የእነዚህ ሃይማኖት አባቶች ብቻ ሳይሆን የሶማሌ ክልልም ነበር። ኧረ ምን ክልልም ብቻ፣ የሀገር እጅና እግርም ታስሮ ነበር። ክልሉ ከሰላም የተፋታ ከልማትም የተነጠለ ነበር። afar qof baa qolkani dhex geeyay waa suuli waxaa la igu xidhay xadhig afartii qof labana dhinacaasay qabteen ለአራቱ ነው በዚህ መጸዳጃ ቤት በገመድ አስረው ከወዲያና ከወዲህ ሆነው ገመዱን በመወጠር ያሰቃዩኝ ነበር። በዚህ ክፍል ውስጥ ሁለቱ ወደዚህ ይዘውኝ ከቆዩ በኋላ ብዙ አሰቃይተው ለቀቁኝ። በዚያን ወቅት ልክ መብራት ሲጠፋ እንደሚያሰማው ድምጽ ዱም እንዳለብኝ ነው የማስታወሰው። ከዚያ በኋላ እስከ 17 ሰዓት ድረስ ራሴን ስቼ ኮማ ውስጥ ነበርኩ። ሕክምናም አላገኘሁም ነበር። ከአንድ አልጋ ስር ወርውረውኝ ነበር የሄዱት። በዚያን ጊዜ ወይንሸት የምትባል ሴት በአሁኑ ሰዓትም በሕክምና ሙያ እያገለገለች የምትገኝ ንስት አልጋ ስር ተጥዬ አየችኝ። ወይንሸት ስታየኝ አለቀሰች። ሃይማኖታችን አንድ አይደለም፣ ባህላችንም ይለያያል። እሷ ክርስቲያን፣ እኔ ደግሞ ሙስሊም ነኝ። ነገር ግን ያየችው ሰብአዊነት የጎደለው ድርጊት ስለተሰማት አዘነችልኝና አለቀሰች። ይህ የምትመለከተው በርሜል የውሃ በርሜል ነው። ይህ ውሃ ይሞላና ለ6 ተይዘን ጭንቅላታችንን ቁልቁል በመዘግዘቅ ይከቱን ነበር። ከዚህ ካወጡን በኋላ በዛ የምሽቅ ቅዝቃዜ ቃልን ስጥ እንባል ነበር። በዚህ ይደርስ የነበረው ሰብአዊ ጥሰት ቀላል እንዳይመስልህ። በዚህ ብዙ ሰው ተሰቃይቷል፣ እኔም ጭምር። ለምሳሌ አንድ ሰው እዛ ገብቶት ነፍሱን እስከ ድረስ ያልፋል፣ ሲቀጠቀጡ ሌሊት ሙሉ። ለምሳሌ አንድ ታራሚ ፖሊስ ከደከመ በኋላ ሲገርፈው ከደከመ በኋላ ታራሚ እርስ በእርስ እንዲደባደቡ ይደረጋል፣ እንዲቀጡ ይደረጋል። እንደገና ከዛ ቤት ያስወጡና መቀመጥ ማትችል መተኛት ማትችል እንደዚህ ዝም ብለው ቆመ ሌሊት እስከምን ቤቶች ነበሩ። ብቻ እንደዚህ ቆመን የምታድረው
ማለት የቤቱ ስፋት በጣም ቀጭን ስለሆነች ስፔስ የላትም። halkani waa suuligan ku xidhnaa muddo badan baan halkan ku xidhnaan jiray በዚህ ሽንት ቤት ውስጥ ነበር ለረጅም ጊዜ ታስሬ የነበረው። ያን ሁሉ ድብደባና ስብራት ካደረሱብኝ በኋላ ወደ ክፍሉ መልሱት ተብሎ ወደዚህ አመጡኝ። ከመግሪብ ሰላት በኋላ ምን ጊዜም እኔም ሆንኩ በዚህ ታስረን የነበሩ ጓደኞቼ ታሰርንበት ክፍል እንድንወጣ ተደርጎ አባይ ማሚል በሚል መርሃ ግብር ድብደባ ይፈጸምብን ነበር። ይህ ድርጊት ሌሊትም ይደገማል። አንድ ቀን ወደ ክፍሉ ሲመልሱኝ ብዕር ወድቆ አገኘው። ያንን ብዕር አንስቼ ስሜን የታሰርኩበትን ቀንና ዓመተ ምሕረቱን በኢትዮጵያ ካሌንደር ጻፍኩ። አሁንም ስሙ አለ። ከፈለግ ፎቶ ማንሳት ትችላለህ። ታሪክda ኢትዮጵያ ወሊባ ያን ku qoray halka በዛው ደግሞ ሽንት ቤትም አለ። ካስፈልገ እዛ ውስጥ እጅን እግሩን ይዞ ያስገባሉ። ሌሊት ሙሉ እስከሚነጋ በቃ እዛ ያለው ጩኸት ቀላል እንዳይመስልክ። ስለዚህ ይሄ ስንት ሰው ህይወቱ አለፈበት፣ ስንቱ አካል ጉዳተኛ ሆነው የወጡት፣ ስንቱ ነው እብዶ ነው ከዛ የወጡት። ያችን ሰዓት መገኛዋ ጅጅጋ ነበር። ህይወት መከራዋም ያኔ ነበር። የተዘራው ጥላቻ ማጎጥቆጥ ጀመረ። የደርዊሽ ንቅናቄ መሪው ሰይድ መሐመድ አብዱላሂ ሐሰን ሀገር የተረጨው መርዝ ከተማዋንም ሆነ ክልሉን ወደ ፍርስራሽነት የሚቀይረው እቅድ ወደ ተግባር መግቢያው ቀን ደረሰ። ሐምሌ 28 2010 ዓ.ም ለክልሉም ሆነ ለመላው ኢትዮጵያዊ ባዕድ ቀን። ምን ሲጠነሰስ እንደነበረ በዚህ ክልል ላይ ላለፉት 8 ዓመታት በአብዲሌ ስርዓት ጊዜ በዚህ ክልል ላይ ምን ፈንጅ ተቀብሮ እንደነበረ በሐምሌ 28 ላይ ታይቷል። የነበረው ፈንጅ ምንድነው? የሶማሌን ክልል ከሌላው ኢትዮጵያዊ ጋር መነጠል፣ ከብሔር ብሔረሰቦች ግጭት መቀስቀስ፣ የሃይማኖት አባቶችን መግደል፣ ቤተክርስቲያኖችን ማቃጠል፣ ጽንፈኛ የሶማሌ ክልልን ባህሪና ብሔረሰብ ባህል የማይገልጽ ስራ ነበር የተሰራው። እዚህ ክልል ህዝብን ማዕከል ያደረገ ሳይሆን ያው ከህዝብ ጋር የሚጣላ አመራር ነው የነበረው። ከህዝብ ጋር ህዝብን አገልግሎት ተደራሽ ለማድረግ ሳይሆን ህዝብን ራስ እንዲወድህ ሳይሆን ህዝብ እንዲፈራክ የማድረግ አይነት። ከዛ ውጪ ደግሞ ሌላው ምንድነው ያው ሳይሳካ ቀረላቸው እንጂ መስጊዶችንም የማቃጠል እንትን ፍላጎት ነበራቸው። ለምን የሚያቃጥሉት? ክርስቲያኑ ቤተክርስቲያናቸውን ስላቃጠላችሁ መስጊዳችሁን አቃጠሉ ለማለት። ከዛ ሙስሊሙን ተነስቶ እንዴት የኔም መስጊድ እዚህ ውስጥ ይነካል ብሎ የባሰ ዘመቻ ውስጥ እንዲገባ ማለት ነው። የሞት ይለፈን ተማጽኖ። ወዲህ ደግሞ የሶማሌው ህዝብ የወገኔን ተውልኝ ልመና። የኢትዮጵያ መልከ ብዙነት የእናት ሆድ ዥንጉርጉርነት የታየበት ቅጽበት። እዚህ ላይ ብዙ ጊዜ የማይነሳው አንድ ጉዳይ ምን ያህል የጂጂጋ ህዝብ በተለይ በዛን ጊዜ ይሄ ነገር ለመታገል ጥረት እንዳደረገ ነው። ከዛ ከመጣው በኋላ አመራር ውስጥም ያሉ አመራር ያልሆኑ ማት ሰዎች አግኝቻለሁና በዛን ቀን እኔ ቤቴ 20 ሰው ደብቄያለሁ። ከጎረቤት አካባቢ ሂጃብ ያደረገች የሶማሌ ሴት ጥቁር የለበሰ ቄስ ወስዳ ቤት ውስጥ የደበቀችበት ሁኔታ ነው ያለው። ሰብአዊነት ምን ያህል ሁሉ ቦታ ላይ እንዳለ ማሳያ ነው። አጥፊዎች ትንሽ እንደሆኑ የነበረው ነገር ግን ፕሬዝዳንቱ ሲመጡ የ5 ዓመት እቅድ አውጥቶ ወደ ልማት ምናምን ነበር መግባት ነበር። ግን የወደመና የፈረሰ ክልል ስለመጣ ፖለቲካሊ ሶሻሊ ሁሉም ነገር የፈረሰ ክልል ስለሆነ ግዴታ ምንድነው ማድረግ ያለብን? መጥተህ ህዝቡን ማጽናናት፣ ተረጋጉ ማለት፣ ችግር የለም ብለህ መስራት። ያንን ነው እንግዲህ ፕሬዝዳንቱም አመራሩም ሰፊ ጊዜ ወስዶባቸው ሲሰሩ ነበር።
ወትሮ የፀሐይን ጀንበር ቀድማ የምትምገው ጅግጅጋ ከተማ የግፈኞች እሳት ቀደማት እንዳይሆኑ ሆነች። መጀመሪያውኑ ይሄ ነገር በሮድማፕ ተዘጋጅቶ ነበር፣ እንደ እቅድ ተዘጋጅቷል። ሐምሌ 28 ምን እናደርጋለን፣ ሐምሌ 28 ላይ ምን ይደረግ። ሐምሌ 28 ላይ የተፈለገው የሶማሌ ክልል እንዲገነጠል ነው። የሚገነጠለው በሁለት ስርዓት ነው። አንደኛ ፓርላማ ብሎ የሰበሰባቸውን ሰዎች በማጸደቅ በቃ አጽድቀናል እንገነጠላለን ነው። ያ ማሄድ ከሆነ የሶማሌን ብሔር ከሌላው ብሔር ጋር በማጋጨት ለአንዴና ለዘላለም ጊዜ ተቆራርጦ እንዲቀር ማለት ነው። የሆነው ሁሉ በከተማዋ ሆነ። ከተማዋም ከበጎ ስሟ ተላቃ ወደ ኋላ ተንሸራተተች። የአጥፊዎቹ ዱካ ሲጠፋ ግን የደጋጋዎች ደግነት ብቅ ይል ጀመር። ሰውነት ግድ ያላቸው ሶማሌዎች በርካቶችን ሸሽገው ከጥፋቱም ከእሳቱም አተረፉ፣ ጥፋቱንም አወገዙ። ጅግጅጋ ዳግም ፀሐይ ሊወጣላት ነው መሰል። መልሶ ማቋቋም ስራ ትልቅ ተሰርቷል። ያው ጅግጅጋ ከተማን ጭምር ሌሎች ከተሞችም ብዙ አብሮ ይኖሩ የነበሩ ማህበረሰቦች መልሶ አብሮ ለማደራጀት አብሮ ለማኖር በትንሽ ጊዜ ውስጥ ያሳየንበት ያው ይታወቃል። ስለዚህ ለውጡ በኋላ መጀመሪያ የሰራ ነው ምንድነው ሰላም ወደ ነበረ እንዲመለስ። ለሶማሌ ክልል ለውጥ ብቻም አልነበረም። የተስፋ እንዲጨበጥ እኩልነት እንዲኖር አንድ ጥላሸት ያለው ጥቁር ጠባሳ ለመሻር ህመም ሊታከም የሄደው ሊመጣ የተጎዳው ሊካስ ግድ ይለዋል። ይሄ ነገር በጣም መሆን ያልነበረበትና በተለይ ደግሞ በሶማሌ ስም የተፈጸመ ስለሆነ የተለየ ኃላፊነት ወስደን ማስተካከል አለብን በሚል የተቻለን ያህል የተጎዱ ሰዎችን ለማጽናናት ለመርዳት ተሞክሯል። የሶማሌ ክልል ርዕሰ መስተዳደር ከጠንካራ መንፈሳቸው በወጣ ቃል ለእስከዛሬው ይቅርታ፣ በእኔ መሪነት ግን በክልሉ ማንም የበላይ ማንም የበታች የለም፣ ሁሉም ሰው እኩል ነው እያሉ የቃል ስራቸውን ጨርሰው ወደ ተግባር ስራ ገቡ። አሁን ባለው ሁኔታ በእውነት ለመናገር የሰማይና የመሬት አይነት ለውጥ ነው ያለው። የሚያስብል ለውጥ ነው ያካሄድ ነው። በሰብአዊ መብት ዙሪያ ከሰራናቸው ስራዎች ሁሉ ከልማቱም ከሰላሙም በላይ የሴኩሪቲ ሴክተራችን ሪፎርም በማድረግ የማረሚያ ቤት አካባቢ ያለው ሁኔታ በማሻሻል ያሳየነው ለውጥ የአእምሮ እረፍት የሚሰጠን ሆኖ ነው እኔ ሁልጊዜ ማነሳው። ዛሬ ሰብአዊ መብት አያያዝ በክልሉ ከተሰራው የልማት ስራዎች እኩል ለውጥ የመጣበት ስፍራ ነው። እኛም የኛን ቅኝት አደረግን። በክልሉ ማረሚያ ቤት መስፍንን አገኘነው። መስፍን ታራሚም እንዲሁም ደግሞ በግንባታ ስራ በማረሚያ ቤት ውስጥ የሚተዳደር ሰው ነው። ታርም ያለው እስካሁን ድረስ ባለው ጊዜ ላይ እዚህ ጋር ሆኜም ስራዬን አልፈታሁትም፣ እየሰራው ነው። በእኔ ስር ሆኖ ብዙ ልጆች ይሰራሉ። 5 ብሎክ ከዚህ በፊት አስጨርሰናል። የዛሬ 2 ዓመት 3 ዓመት ይኸው 5 ብሎኮች ያስጨረስነው ብሎኮች አሉ። ሌላ ደግሞ 2 ብሎክ 3 ብሎክ አሁን መጥቷል። 3ቱን ብሎክ ኮንትሮል የሚያደርገው እኔ ነኝ። በቀን 1,000 ብር ነው የሚከፈለን። ክፍያ በየቀኑ ነው የሚከፈለን። ምንም በክፍያም በሌላ ሁኔታ ምንም በጣም አሪፍ ነው። ና ቱምብን ስጦ ቱምብን እንካ ይኸው ያዝ። ብዙ ሰዎች አሁን እዛ ልጆች ወልዶ በትክክል ማለት እኛ ሰርቲፊኬት እያየን ምስክሮች እያየን ሚስቱ በሆነች ማለት ነው። ይሄ ራሱ አንድ አዲስ ታሪክ ነው። ድሮን ይታል የለም እኮ ትመጣለች ሚስቴ። አሁን የማንም ሚስት ይመጣል አይደለም ትገባለች ሚስቴ። አሁን ከዚህ አንድ ልጅ ወልዳለች የኔ ሚስት እዚህ ጋር ሆኜ ማለት ነው። ለምን እኔ ራሴንም ልጆቼንም እያፈራሁ ነው። እግዚአብሔር ይመስገን ራሴን በራሴ አይቼዋለሁ። እድሜም ሄዳ ምናምን ብዙ እዚህ ጋር 4 ልጅ 3 ልጅ 2 ልጅ የወለደ አለ። ሀገር ወዳዱና ድንበር ጠባቂው ክልል ከሀገር ወዳዱ ስርዓትና መሪ ጋር ተገናኝተዋል። ለውጡ የጀመረው ቀድሞ ተነፍጎት የነበረውን የአዛዥ ታዛዥ የበይ ተመልካች ስርዓት ወዲያ ጥሎ የሀገር ባለቤት መሆን ነው።
በሀገር ዕጣ ፈንታ ሀገሬ ማለት። አሁን የናፈቋትን ሀገር አግኝተዋል። የተናፈቀች ኢትዮጵያ። ኢቭን በፖለቲካ ኢሊት መካከል ያለው ፉክክር የፖለቲካ ስርዓቱ ላይ የት ቦታ ሊያዝ እንጂ የኢትዮጵያ አካልን አይደለም በሚሉ ናሬሽኖች ላይ አይደለም ዲስከሽን ያለው። የዛሬ 10 ዓመት 15 ዓመት እኮ በየዩቲዩቡ በየቦታው የጦፈ ክርክር የነበረው የኢትዮጵያ አካልን አይደለንም። we have gone beyond that now። እዛ ላይ አይደለም ክርክሩ። ፕራይመሪሊ የህዝባችን ጥያቄ ዛሬ የልማት ጥያቄ ነው። ከልማት ጥያቄ ውጪ ምንም ጥያቄ የለም። ከአዲስ አበባ ቀጥሎ በሰው ፍሰት ይመስለኛል ጅጅጋ ሁለተኛ ነች። ከየትም ሰው መጥቶ እዚህ ለሁለት ምክንያት ነው የመጣው። አንደኛ ነፃነት አለ ሙሉ ለሙሉ ማለት ነው። በነፃ ነው የምትኖረው። በብሔር አትጠቀም፣ በብሔር አትጠየቅም፣ ማንህ አትባልም። ሶስተኛ የስራ እድል ፈጠራም አለ። ብዙ ትናንሽ ስራዎች የሚሰሩ ስራዎች አሉ። እሱን እንግዲህ ለመጠቀም ሰው መጥቶ እዚህ ይሰራል። የሰው ጭንቅላት እንደ ፋብሪካ ነው። ጠዋት ተነስቶ ለህይወቴ ዋስትና የለኝም ምን ፍራቻ ካለው ቀኑን ሙሉ የሚመራመረው እንዴት ሴፍ መሆን እንዳለበት ነው። አሁን ግን ሰላም ነኝ ብሎ ከተነሳ በኋላ ምን ስራ ነው? ሰላም ድሮ እንግዲህ እያዛለሁ፣ ታሰራለሁ፣ ኦብነግ ነው ይባላለሁ፣ ሸባብ ይባላለሁ። እንዴት ሊሆን ስለ ቀኑን ሙሉ ጭንቅላቱ ማታ የሚሰራው እንዲህ እንዳይባል ማማ አደጋ ይፈጥሩብኛል፣ ማጋ ቢሄድ እና የሆነ ነገር ወሬ ባቀብል ሴፍ ራስን አድናለሁ ብሎ ነው ጭንቅላቱ ቢዚ የሚያደርገው። ትናንት መከራነቱ ትዝታ ሆነ። ዛሬ ንጋት ነው። ይህ ንጋት ወጋገኑ ለመላው የክልሉ ነዋሪዎች ነው። የተዘራውም የተስፋ ዘር ፍሬ ሆኖ በሶማሌ ክልል ይቀጠፍ ጀመር። ዛሬ በክልሉ ትልልቅ ኢንዱስትሪዎች ቅንጦት አይደሉም። በርካታ መሰረተ ልማቶች ለሶማሌ የዜግነት መብት ነው። የታሰበው የሶማሌ ክልልና የሆነው ይለያያል። የታሰበው በኢትዮጵያ የተጠላች ክልል ህዝብ ጨፍጫፊ የሆነ ብሔር ክልሉ ሲነሳ በቃ ያ የተቃጠለው ቤተክርስቲያን፣ የተዘረፉት ሰዎች፣ የተገደሉት ምናምን ብቻ የሚታይ ቅርጽ ነበረ ስለው የሄዱት። ግን በዚህ በ7-8 ዓመት ውስጥ በፕሬዝዳንቱ ጥረት በፌዴራል መንግስት ድጋፍ ክልላችን ያው በልማትም በጸጥታም ጥሩ ደረጃ ላይ ነው ያለው። በክልሉ ሜጋ ፕሮጀክቶች እየተሰሩ ነው። በህዳሴ ግድብ መጠናቀቅ ማግስት ሌላ ግዙፍ ፕሮጀክት ለአብነት የጠቀስን እንደሆነ ግዙፍ የመዳበሪያ ፋብሪካ፣ የተፈጥሮ ጋዝና የነዳጅ ማጣሪያ፣ ከሶማሌ ባህል ተቀድቶ የተሰራው ሸበሌ ሪዞርት፣ እኒህ ሁሉ የሀገርን ኢኮኖሚ የሚያልቁ የሀገርን ሀብት የሚያበለጽጉ የሶማሌ ምድር በረከቶች ናቸው። የአካባቢውም ጸጋ ከክልል አልፎ ለሀገር ዋልታ መከታ መሆን ችሏል። ፖለቲካል ኢንቴግሬሽን ተፈጥሯል። ኢኮኖሚክ ኢንቴግሬሽን በጣም ጥሩ ደረጃ ላይ ደርሰናል። ሴኩሪቲ ሴክተር ኢንቴግሬሽን ላይ ቀሪ ስራዎች አሉ። እነሱንም ወጣቶቹን እያበረታታን እያስገባን ያለ ነው። ከዚህ በኋላ ኢትዮጵያ ስትባል የሶማሌ ጀነራሎች፣ የሶማሌ የደህንነት ባለስልጣኖች፣ የሶማሌ ነጋዴዎች ካየ ሰው ሌላ ኢትዮጵያ የምትባል ሀገር አይኑ ላይ አትሳልም ማለት ነው። አሁንም እነዚህ በጅጅጋ ላይ ጅጅጋ ያው እንደ ክልሉ የልማት ላቦራቶሪ ነው። በጅጅጋ ላይ የተሞከረው ስራዎች ላይ ከፍተኛ የሆነ ስኬት ነው የመጣው በሁሉም ዘርፍ ማለት ነው። በመሰረተ ልማትም፣ በጤና ዘርፍም፣ በኢንቨስትመንትም ከፍተኛ የሆነ እንቅስቃሴ ለውጥ ነው የመጣው። ከዚህ ቀደም ሶማሌ ክልል ሲነሳ የሰፊው መሬቱ በረሃማነትና አስከፊው ድርቅ ነበር። እንዲህ አሁን ቦታ የላቸውም። ሸበሌና ገናሌ ጦሙን ውሎ ጦሙን ያደረውን ሰፊ መሬት ከስንዴና ከሩዝ ሲያሻው ከፍራፍሬ አገናኝተውት ከክልሉ ያለፈ ጠቃሚ እንዲሆን አድርገውታል። ዛሬ ድርቅ በክልሉ ርዕስ አይደለም። ማርጂናል የሆኑ መሬቶች ያንን የሆነ ስራ ተሰርቶባቸው ወደ መሬት ማስገባት የሚቻሉ አለ። በጣም ፕራይም የሆነ ማረስ የሚቻልበት አረብል ላንድ የምንለው ወደ 10 ሚሊዮን ሄክታር የሚገመት ነው ያለው። ከዚህ ውስጥ እንግዲህ ወደ 2 ሚሊዮን የተሻገር ነው ያለው። 10 ሚሊዮን ሁሉ ለሆነ ጄኔሬሽን ላይሆን ይችላል። ክሉስ ፉድ በራሱን ምግብ በራሱ ለመቻል ደግሞ እስከ 3 ሚሊዮን ማረስ አለብን ሙሉ በሙሉ።
አሁን ወደ 50% አካባቢ ደርሰናል። ክልሉ የሚያመርተው 50% የራሱን ምግብ ፍላጎት ይሸፍናል አሁን ያለው ግምገማ። ሶ በዚህ ደረጃ የታየው አንደኛ ሰላም ነው። ሁለተኛ በከፍተኛ ደረጃ የህብረተሰቡ አስተሳሰብ እየተቀየረ ከመሬቱ መጠቀም አለብኝ ወደ ስራ ስለገባ ነው። ሶስተኛ ደግሞ መካናይዜሽን። ትናንት እጅ የተሰበረባቸው ስፍራዎች፣ ሴቶች የተደፈሩባቸው ቦታዎች፣ በርካታ ስቃዮች፣ ግፍና በደል ሲፈጸምበት የነበረው ጄሎ ጋዴን ተርፎ የወጡት የሲኦል አምሳል ነው የሚሉት እስር ቤት ዛሬ ከነመጥፎ ትዝታው ትውልድ እንዲማርበት ለጉብኝት ክፍት ሆኗል። እኛ ሀገራችን ደግሞ ሁሉ ሰው ህጉን እያከበረ እንዲኖር ነው የምንፈልገው። ኢቭን ካስፈለገ ማረሚያ ቤቶችም እስር ቤቶች እየዘጋን ሙዚየም እያደረግን እነሱም ወደ ልማት ሁላችን እንገባ ነው የኛ እቅድ እንጂ ሰውን ማስቃየት፣ ሰውን መረገጥ፣ ሰውን መገደል ምናምን አይደለም። ባለው ስርዓት ላይ ባለው እምነቱ እየጨመረ በመምጣቱ ነው። ከሀገራዊ ኢኮኖሚው ይጠቀማለሁ፣ ከሰላም ይጠቀማለሁ፣ ፕሮጀክቶች ይመጡልኛል፣ የኔ ልጆች ጣሪያ የለባቸውም፣ ማያልፉት ጣሪያ የለም፣ ሁሉ ቦታ መድረስ ይችላሉ የሚል ስሜት ስለተፈጠረ ዛሬ በክልላችን የኢትዮጵያዊነት ስሜት እየጠነከረ ሄዷል። የኮሪደር ልማት ሌላኛው የለውጡ መልክ ነው ማለት ይቻላል። ዛሬ እነዚያ የተቃጠሉ ቤቶች ከነትዝታቸው የሉም። እነዚያ የተቃጠሉ አብያተ ክርስቲያናት ደግሞ ዳግም አጊጠው ምዕመኑን ከፈጣሪው የማገናኛ መሰላልነታቸውን ቀጥለውበታል። እነዚህ ሁሉ ለውጦች፣ እነዚህ ሁሉ ሥራዎች የሶማሌ የብርታት ነጸብራቆች ናቸው። በ8 ዓመታት በፈተናና በብዙ ድካም የተገነቡ በርካታ ድሎች የቀጣይ ዓመታት ሀገርን ወደ ከፍታ ማድረሻ መንገዶች ናቸው። ከትናንት ከተማርን፣ ዛሬን ከሰራን፣ ነገን ከደገምን ኢትዮጵያን ወደ ብልጽግና ማማ የማናሻግርበት ምክንያት የለም። ሶማሌ መንገዱ ልማት፣ ማሰሪያው ኢትዮጵያዊነት።